ምንድነው የምታደርገው ንጉሱ ምንድነው የምታደርገው ምን አገባክ ምንድነው የምታደርገው ምን አገባ ቆይ ምንድነው እዚህ ስትል ምን ያገባሃል ምንድነው ምን ያገባሃል አይ ምን ያደረግክ ምን ያገባሃል አንተ ምን ያገባሃል አይ እሺ አንዴ ተረጋጋ አንዴ ተረጋጋ ቆይ ንጉሱ ጭራሽ ለሊት ላይ የሆነ ሰዓት ይወጣል ማለት ግልጽ አድርገኝ እስኪ ማለት አብረን ተኝተን ምናምን እኔ እንቅልፍ ወስዶኝም ሊሆን ይችላል አልሰማውም ብዙ ጊዜ ይወጣል ለሊት ሲወጣ ማለት ነው ከዛኛ ምንም አይነት መልስ አይሰጠኝም ምናምን ነገር ዘግቶ ብቻ ዝም ብሎ ይወጣል አሁን ያለበት ሁኔታም ትንሽ አስቸጋሪ ሁኔታ ላይ እንደሆነ እንግዲህ ከባለቤቱ መስማት ይችላል እሱ ልክ አይደለም የሚያደርገው ነገር ይኸውልህ እኔ ተጠግቼ ላወራው ይገባል ራሱ ላይ ሆነ ነገር እንዳያደርግ እኔ በዚህ ጋር ያለው አንተ በሱ ጋር ሄድ እሺ አስተምሚው ያው ሞተ አሁን እንደሞተ ከዛ በኋላ ያው ሲደውልልኝ ነገርኩት እዛ ውጭ እንዲረዳ ማለት ነው ከዛ በኋላ ያው ብዙም አልቆየ መጣ ከመጣ በኋላ እዚህም በቃ ምንም ልንስማማ አልቻለም ችግር ምንድነው ልጅ ቢስጠይቀው ምንም ነገር የሚነግረኝ ነገር የለም ጸበል ምናምን አልወሰድኩት አረ ፈቃደኛ አይደለም ጸበል ጭራሽ እሺ አረ ምንም ሻይልም ሁሉንም ሻይልም ብዬ ያሰብኩትም እሱ ነው ድንገተኛ ሞት ማለት ማዘር ታሞ እንደነበረ ነግረውናል እኔ እንጃ እንግዲህ ማለት ለኔ ትንሽ ከብዶኛል ሁለት የተለያየ ነገር ነው ምትወግመት ጋር አንዴ ተረጋጉ ለምን ታያለሽ እንዴ ነውር እኮ ነው በእውነት ነውር እኮ ነው ይሄ ጸባየት ነበር አስተሳየት ነበረ ይሄን ሁሉ ጊዜ ስንኖር ይሄ ልጅ የሚሉት ቃል የት ነበረ አይ እስኪ ተኝ ሲሚ ወገን የሚያውቀው እግዚአብሔር ብቻ ነው አረ ተው ፈጣሪም እኮ ያያል እንዴ ጭራሽ በግልጽ እኮ ያያል እኮ እግዚአብሔር እኮ ያያል እኮ አረ ጋሽ ከሳንሽ ጫውተውኝ ነበር ምን ብሎ አጫወተሽ አልታመምኩም ብሎ እንግዲህ ያጫወተሽ ነገር እኮ አልታመምኩም ብሎ ያጫወተሽ ውድ የቻናላችን ቤተሰቦች እንደምን ቆያችሁ ሰላም ፍቅር ጤና ለእናንተ ይሁን እንግዲህ ዛሬም በአዲስ ታሪክ ተገናኝተናል እንግዲህ ከዚህ በፊት በሰራነው ፕሮግራም የነ ትግስት ጉዳይ ትንሽ ጊዜ የሚፈልገው ነው አግኝተናል እንግዲህ ይሄን ሁሉ ነገር ሲያደርግባት የነበረው እንግዲህ ወንድሟ እንደሆነ መረጃዎች አሉ እሱን ለማረጋገጥ ግን ጊዜ ስለሚፈልግ እንግዲህ በሌላ ጊዜ እሱን ይዘን እንቀርባለን ዛሬ እንግዲህ አንድ እህታችን ወደዚህ ብቅ እንድንል አድርጋናለች እስኪ ምን ገጠማት የሚለውን ነገር እንግዲህ ከሷ አንደበት እንስማ አብራችሁን ቆዩ ቻናላችንን ላይክ ሼር ሰብስክራይብ እንደዚሁም ኮሜንት ማስቀመጥ አይርሱ አብራችሁን ቆዩ ሰላም እህቴ ሰላም ነው እንዴት ነሽ አለን እግዚአብሔር ይመስገን አለው እስኪ በስልክ እንግዲህ አንዳንድ ነገሮችን አጫውተሽኛል እስኪ የበለጠ ለቤተሰቦቻችንም ለኛም እስኪ የበለጠ ግልጽ አድርግልን መጀመሪያ ራስሽን አስተዋውቂ እሺ ራሴን ሳስተዋውቃችሁ ብሩክታዊት ተሰማ እባላለሁ እኔ እዚሁ አዲስ አበባ ውስጥ ነው የምኖረው አሁን ላይ ያው እናንተን የፈለኳችሁ በዋነኝነት ብዙ ጊዜ ፕሮግራማችሁን እከታተል ነበርና የተሻለ እንደዚህ ግራ የገባቸው ሰዎች ምናምን በተለያየ ነገር ሲጠሯችሁ ያለውና መፍትሄ ሲያገኙበት ያለውና አላውቅም ምናልባት የኔም ነገር የኔም ታሪክ ግራ ያገባኝን ነገር ብነግራችሁ ምናልባት በእናንተ በኩል የሆነ መፍትሄ አገኛለሁ ብዬ ስላሰብኩ ነው በዋነኝነት የጠራኋችሁና በጣም ያለውበት ሁኔታ ለኔ አስቸኳይ ስለሆነብኝም ነው በቃ ማለት ደጋግሜ ነው ደወልኩ እና ይሄ ነገር ነግሬያቸው ምናልባት ከኔ ቀለል ሊለኝ ይችላል መፍትሄ ባላገኝበት እንኳን ቀለል ሊለኝ ይችላል ግን ደግሞ ብዙ ጊዜ ካየሁት ነገር አንፃር ደግሞ እንደው መፍትሄ እንደምታገኙልኝ ስላመንኩባችሁ ነው የጠራኋችሁ ማለት ነው ይሄናል መፍትሄ ልታገኝበት ያልቻልሽው ነገር ምንድነው ስትደውልንም ትንሽ ተረብሸሽ ነበር ድምጽሽ ላይና እስኪ ምንድነው የገጠመሽ አላውቅም እኔ ጋር ብቻ ይሁን ይሄ ነገር ማለት እንደኔም በተመሳሳይ ሌሎች ሰዎች ገጥሟቸው ይሁን ምንም ማቀው ነገር የለም ብዛት እንደምታውቀው አማትና ምራት አይስማማም ይባላል ያው እሱ ብዙ ማህበረሰብ ጋር ያለ ነው እኔም ማጋጥሙኝ አቃል ላይዋለው ግን እሱን ነገር ለምጄው ነበረ ማለት ለምጄዋለው ማለት የምችልበት ሁኔታ ነው ግን ከዛ በተለየ አሁን ምናልባት አማትና ምራት አይስማሙም ስንል ብንሰማ ግን ምናልባት ሚስትየዋ ከባሏ ጋር ሰላም ሆና ነው የምትኖረው ምናምን እኔ ግን ያው ሰላም አይደለሁም ለማለት ይከብደኛል ከሱ ጋር ያለው ነገር ሳይሆን ለራሴ ነው ይሄ ነገር ግራ ያጋባኝ የመጣው ማለት አንዳንዴ ራስህን እርግጠኛ ሆነ እንኳን የምትጠራጠርበት ነገር አለ ትንሽ ባሊ ላይ ያየሁት ያለው ሁኔታ በተወሰነ መልኩ ግራ ስላጋባኝ ነው በዋነኝነት ማለት በተወሰነ መልኩ ብቻ ሳይሆን በጣም ግራ ያጋባል ለኔ አዲስ ነገርም ነው ይሄን ነገር አላቅም ስለዚህ በጣም ነው ግራ ያጋባኝ
አላቅም እንግዲህ እናንተ በዚህ መንገድ ለውጥ ታመጡልኝ አታመጡልኝ አላቅም ግን እስኪቻለውን እናደርጋለን በእኛ በኩል ያው እንግዲህ እኛ ያው ብዙ ቤተሰቦች እንግዲህ የተለያዩ ጥያቄዎች የተለያዩ እርዳታ እንድናደርግላቸው ጥሪ ያቀርቡልናል አንቺም እንደተመለከትሽው አብዛኛው ጊዜ የቻልነውን በሙሉ አድርገን ለሁሉም መፍትሄ ለመስጠት እንሞክራለን ማድረግ ምንችለውንም ማንችለውንም በሙሉ ቢያንስ የሆነ ችግር ከተፈጠረ ያንን ችግር ሙሉ ለሙሉ ባንፈታም ግን የማስታገስ እነዚህ መፍትሄ ላይ የመድረስ የመፍትሄ አቅጣጫዎችን መጠቆም እንደነዚህ አይነት ነገሮችን በሙሉ እናደርጋለን አንቺም ስጋት አይግባሽ እና ከጎንሽ ነን የተፈጠረውን ነገር በግልጽ ንገሪኝ እኛ በሙሉ ማድረግ የምንችለውን ነገር እንደምናደርግ እርግጠኛ ሁኚ እስኪ ስለ ቤተሰቦችሽ አነሳሽ እስኪ ቤተሰቦችሽን አንድ ያስተዋውቂን እነማን ናቸው ባል አለኝ ምናምን አልሽኝ እስኪ ስለ ምራትሽ እስኪ ስለሱም ንገሪኝ ያው ስለሷ ስነግር ከሷ ልጀምርልህና እንደውም እኮ አንዳንዴ ማለት እኛ ከለመርነው አንፃር እኮ አይስማሙም ማለት እንጂ የባልናት ማለት ያንተም እናት ማለት ናት እንደናት የምትታይ ናት ግን እሷ ጋር ያለው ነገር እንደዛ አይደለም ለምን እንደሆነ አላቅም ልጇኔን በማግባቷ ደስተኛ አትሆን ማለት ከሷ ግልጽ የሆነ ነገር አላቅም ግን በመታረገው ነገር በማየው ሁኔታ ልስማማ አልችልም እኔ ማለት የሆነ ሰው አንተን እስካላከበረ በስነ ስርዓት የሚገባህን ነገር እስካላረገ አንተም ለዛ ሰው ያን ነገር መመለስ ይከብዳል ክብር ላልሰጠ ሰው ክብር መስጠት እንዴት እንደሚቻል ራሱ አላውቅምና እሷ ይሄን ፊት ስታሳየኝ እንደዚህ አይነት ነገሮችን ስተገብር እኔም ይከብደኛል ሰው እንደመሆናችን የሆነ ማንችለው ነገር አለ ስለዚህ እሷ እንደዛ ስትሆን እኔም እንደዛ ሆናለሁ አንዳንዴ እኔም በሳጭባታለሁ አንዳንዴ ክብሯን ዝቅ የሚያረግ ነገር ልላት ይችላል ግን ፈልጌው ሳይሆን አንዳንዴ ሰውነት እናደዳለ ድንገት በመታየው ነገር እሷ ደግሞ ለተለት የምታረገው ነገር ነው ይሄ የሆነ አስባ የሆነ ቀን አርጋ የሆነ ቀን የምታቆመው የሆነ ቀን ሰላም ሆና የሆነ ቀን እንደዚህ አይነት ነገር የሚነሳባት አይደለችም በማንኛውም ሰዓት እኔ ባገኘኝ ሰዓት ይሄ ነገር ያለ ነው ብዙ ጊዜ እንደውም ለማስተካከል ሞክሬ ነበር ምንድነው የምታደርግሽ በቃ ይሄ ማመነጫጨቅ በቃ እኔ የልጇ ሚስት ሳይሆን በቃ የሆነ እሷ ጋር ለምኛት ምናምን እንደምኖር አይነት ነገር ነው የምታስበው መጀመሪያ አካባቢ እሱ ተጸባይዋ ነው ትቀየራለች ምናምን ሲለኝ ነበር እሱምና ማለት ንጉሱ ይባላል ባለቤቴ እሱ ማለት ነውና በቃ እኔም ያንኑ ስጠብቅ የነበረው ምናልባት ልጃቸው ፈጥነው አግብቶባቸው ይሆን ባላሰቡት ሰዓት ወይ ደግሞ ሌላ ሰው እንዲያገባ ፈልጎ ድንገት እኔን ስላገባዩ ብቻ ብዙ ነገሮችን እኔም በቻልኩት አቅም ከሷ ጋር ያለው ነገር ለማስተካከል በጣም ጥሬ ነበር ግን አልሆነ አለኝ በቃ ከአቅሜ በላይ ሆነ ከሷ ጋር ያለው ችግር ማለት ነው ልትቀየር የምትችል ሰው አይደለችም ስለዚህ ምንድን እንደናገዝሽ ነው እንደደወልሽልን ያው አዎ ስለ አሁን ከሷ ጋር ፍቅር በሆን ቢያንስ ከሱ ጋር ይገጠመኝ ነገር በተወሰነ መልኩ ከሷ ጋር አውርቼበትም ከሷ ጋር ተመክሬበትም ላስተካክለው ይችል ነበር ግን እንደዛ ማድረግ አልቻልኩም ከሷ ጋር ያለኝ ነገር ታውቃለ ባለቤቴ ለተወሰነ ጊዜ እዚህ አልነበረም ለስራ ወጥቶ ነበርና በወጣበት ሰዓት ላይ ያው እናቱም አባቱም በህይወት ነበሩ በዛ ሰዓት ማለት አባቱ አሁን ላይ የለም እና ከሄደ እሱ ብዙም ሳይቆይ ነው ያረፉት አባቱ በጣም ጥሩ ሰው ነበሩ ከመደ በላይ ለኔ አባት ማለት ነበሩ ምን ያደርጋል ያው ሰውነን ማንቀርበታልም ነው በቃ ይሄ አረፉ ከዛን ግን እሱ አልነገርኩትም ማንም አልነገረውም በቃ ቤተሰብም ምንም አልነገረውም ምክንያቱም እዛ በሰው ሀገር ላይ ስትሆን ደግሞ ከባድ ነው ሀዘን መንገር እና እሱም ብዙም እቆያለሁ ብሎ ስላልነበር ሄደው ሲሄድ ለዛ አልነገርነውም ነበር ብዙ ከዛን ግን በመጣበት ሰዓት ያው መስማት ስላለበት አባቱ ከሞቱ በኋላ ደግሞ እናቱ ከኛ ጋር በጣም ተቀራረቡ ማለት ስለ እኛ ቤት መጡ ምናምን ነገር ያው በሐዘኑ ምክንያት መጀመሪያ እኔ የግድም በዛ ሰዓት ልጃቸው የለም እሳቸው መደገፍ የነበረብኝ እኔ ነኝ ምናምን አቤት መጡ በዛ መሃል ትንሽ ቆይቶ ብዙም አልቆየም አባቱ ከሞቱ ከተወሰነ ጊዜ በኋላ መጣ ባለቤቴ ማለት ነው ሲመጣ ያው መደረግ ያለበት ነገር ተደረገ ተነገረው ምናምን ከዛ በኋላ ግን ይሄ በፊትም ማቀው ባሌ ምናምን እኔ እንጃ እኔ ከቆየበት ቦታ ይሁን አባቱን ሲመጣ ማጣቱ ይሁን እንደዛ ያደረገው አላውቅም ብቻ
ብዙ አይነት ለውጦች እንደዚህ ኖርማል ራሱ ቁጭ ብለን ያለው ነገር ማለት ከበፊቱ ጋር ሳነጻጽርልህ ነው በቃ ማላቀው አይነት ሰው አብዛኛው ነገሩ የመቀያየር ነገር ምንድነው ይደበረው ምናምን አላቅም እንደ ሰው ለመጠየቅ ትሞክራለህ ግን እስቲ ሀዘኑን ይርሳ የተወሰነ ጊዜ እየለቀቅኩት ነበር እኔም ግን ምን ጀመረ መሰለ ከዛ በኋላ ጭራሽ ለቅሶ ይረሳል ሀዘኑን ይረሳል ብዬ እያሰብኩ ባለበት ሰዓት እኔ ጭራሽ ለሊት ላይ የሆነ ሰዓት ይወጣል ማለት ግልጽ አድርግልኝ እስኪ ማለት አብረን ተኝተን ምናምን እኔ እንቅልፍ ወስዶኝም ሊሆን ይችላል አልሰማውም ብዙ ጊዜ ይወጣል ከዛ ስነቃ አይኖርም ወጥቼ እንትን እላለሁ አያለው ከቤት ከግቢ አልወጣም እኔም ግቢ ውስጥ ግን በተወሰነ እንደው መጀመሪያ አካባቢ እየፈራው ነበር በኋላ ግን ምንድነው ያልኩ መውጣት ጀመርኩኝ እንደው ላገኘው አልቻልኩም ቤት ውስጥ የለም ከዛም በኋላ ጧት ላይ ይመጣል በቃ ሰላም እንዳደረሰው ጧት ላይ ይመጣል ልጠይቀው ስሞክር ግን አይፈልግም በቃ ይሄ የመነጫነጫ የመቆጣት ነገር እናቱንም ላማክራት ፈልጌ ነበር ግን እንደነገርኩ ለኔ ያላት ነገር ነግሬሃለው ጭራሽ ሌላ ነገር ነው የምታስበው በቃ ጭራሽ ስለሱ ላወራላት በፈልግ በቃ ከኔ ጋር ሌላ ጸብ ውስጥ ነው የምገባው ጭራሽ ያ ነገር ደግሞ አስፈላጊ አልመሰለኝ እና ይሄ ነገር ደግሞ የሱ ይሄ ለሊት እየወጣ ጧት መምጣቱ ባንድ ቀን በሁለት ቀን ያቆመ ነገር ቢሆን ምናልባት የሆነ ነገር አሰበ ተተዋለ ግን በጣም ተደጋገመ በቃ ከዛ በኋላ ያረገው ያለ ነገር ነው የተወሰነ ጊዜ ሆኖ አሁን በቃ ለሊት ይወጣል እንደ አሁንማ ጭራሽ አንዳንዴ እሰማዋለሁ ለሊት ሲወጣ ማለት ነው ከዛ ግን ምንም አይነት መልስ አይሰጠኝም ምናምን ነገር ዘግቶ ብቻ ዝም ብሎ ይወጣል እኔም በቃ ስለምፈራ እንደነገርኩ ብዙም ግቢ ውስጥ ራሱ ግድ ስለሆነብኝ ባለን የሚያከል ነገር ዝም ብሎ ሲወጣ እንዴ ምንድነው ብለ እንተላለን እንጂ እኔ ደግሞ ፈራለሁ እንደዚህ ጭራሽ ጨለማ በጣም ነው የምፈራውና ደጋገመው ሌላ ማማከረው ሰው የለም እንደነገርኩ እናቱ ደግሞ ጭራሽ እንኳን እኔን ተቀብላ ልታዋራ ምናምን ይቀርና ለኔ ያላትን ነገር ያለው በቃ ምንም በቃ እኔ እንደምታየኝ አላቅምና እንደዛ ብዬ ባማክራት ራሱ ልጅ ሌላ ነገር አረክሹ ምናምን ብላ ከኔ ጋር ጸብ መፍጠር ነው የምፈልገው ስለዚህ እሱ የት ነው የሚሄደው ምን እየሆነ ነው አልገባኝም እኔ ምንም ማቀው ነገር የለም እኔ ማላቀው ሌላ ነገር ምን ይኖር ምን ይሁን ምንም በቃ ልገምተው ሁላችንም ይሄን ለሊት ላይ ዝም ብሎ ተነስቶ ማውጣት ምን ትለዋለህ አንተ ጧት ደግሞ ሲመጣ የሆነ ፍንጭ ቢሰጥ ያዘው ምናልባት የሆነ የምገምተው ነገር ሊኖር እንደዛ ነው እንዴ ልትል ትችላለህ ግን እሱም በቃ ጸባዩም ተቀያይሯል አንደኛ ሁለተኛ ጭራሽ እንዳነሳበት እንድጠይቀው አልፈልግም በቃ እኔ እንደማይመለከተኝ ነገር ነው ያየኛለው ማለት ነው ምናልባት በአባቱ ሀዘን አእምሮ ተነክቶን ከሆነ አላቅም ግን ህክምናም ለመሄድ ፈቃደኛ አልሆንልኝ አለ ደግሞ ስለዚህ ያለኝ አማራጭ ምንድነው ምናልባት መፍትሄ ማገኘበት ያልኩት እናንተን ነው ይሄን ነገር አታገኙት በምክንያት ይሁን እንደሆነ ማወቅ አትቻሉ አላቅም ግን ካለኝ ነገር አንፃር በቃ የተሻለ ሆኖ ያገኘሁት እናንተ ጋር ነው እናንተ ጋር መጥቼ ማሳወቁን ነው የፈለኩትና ይሄ ነው በቃ በጣም ከብዱኛል አሁን ባለውበት ሁኔታ ላይ ይሄ ነገር ምን እንደሆነ ማወቅ ለኔ በጣም አስጊ ሆኗል በቃ እሱ በህይወት አይመለስ ራሱ አላቅም ለሊት ነው የሚወጣው እንደነገርኩ በዛ ሰዓት ምን ይኖር ምን ይሄድ ምንም ማቀው ነገር የለም በጣም አስፈሪ ሰዓት ላይ ነው ያለነው ደግሞ እንኳን በለሊት ወጣ በጣም ከባድ ሁኔታ ነውና ምናልባት መፍትሄ የምታገኙልኝ ከሆነ ይሄ ነገር አላቅም ብቻ ምን እንደምለው ያው የነገርሽኝ ነገር ትንሽ ለማመን የሚከብድ ነው ማለት እንደዚህ በለሊት ወጥቶ ምናምን ቆየት ነው የሚሄደው እኮ እሱን እኮ ነው እኔ አላቅም የሆነ ከሱ የሆነ ነገር ባገኝ ቢያንስ ያን ነገር ለማወቅ እድል ሊኖርኝ ይችላል ግን ምንም አላቅም እሱ ለመናገር በለሊት ሲወጣ አንቺ ዝም ነው የምትይው ማለት ለማስቆም ምናምን ሞክረሽ አታውቂም የመጀመሪያ ሰዓት ጭራሽ አልሰማውም ነበር ከዛ በኋላ ግን እሱ ከሚያሳየኝ ነገር አንፃር ምንም ማድረግ አልቻልኩም ነበር እሱ ማለት አንድ ሰው አንተ ልታስቆመው የምፈልገው እንደሚቆምልህ ስታቅ ነው ያ ሰው
ባንተ የተወሰነ ለውጥ የሚያመጣ አድርገህ ስታስብ ነው አሁን ባለበት ሁኔታ ግን እሱ እንደዛ ማድረግ የሚችል አይነት ሰው አይደለም እሱ እኔን እየተቀበለኝ አይደለም አሁን ያለበት ሁኔታ ማለት ነው ለዛ በቃ እንዴት ነው ማስቆሙ ሌሎች ሰዎች እንዲጠይቁ ታላረክሽም ወይ ጓደኛ ከቤተሰብ መካከል እንዳልሹ ከእሱ እናት ጋር ብዙ ጥሩ ግንኙነት እንደሌላችሁ ነግረሽኛል ሌላ የቤተሰብ አባል የለ ምናልባት እንደዚህ ችግርሽ ልታዋዩ መፍትሄ ልትፈልጊ የምትችይው አይነት ሰው የለም ማንንም አላማከርኩም ምን መሰለ አንደኛ የኛ ሰው ታውቃለህ መፍትሄ ከመፈለግ ይልቅ አንተን መጥፎ ነገርክን እየፈለገ ሌላ ነገር ነው የሚያደርገውና በቃ የሱ ቅርብ ምላት እናቱ ደግሞ ከኔ ጋር ያላትን ነገር ታውቃለህ ለዛ በቃ ማንንም ላማከርበት ያልቻልኩት ጉዳይ ነው እንደውም የተሻለ ነገር አገኝበታለሁ ብዬ ያሰብኩት እናንተ ጋር ስለሆነ ነው ታውቃለህ አሁን ልክ እነሱ ሄደው ለምንድነው ለሊት የሚወጣው ምን ሆኖ ነው ምናምን ከማለት ይልቅ አው ቀንኩ ይወጣል እኮ ኖርማል ግን ቀን ማንም ሰው ይንቀሳቀሳል ወጥቶ ስራ ሲኖር ስራ ይሰራል ካለበለዛ ግን ማንም ሰው ወጥቶ ይንቀሳቀሳል ቀን እኮ ችግር የለውም ምንም ቢሆን ምናልባት ያምሮ ክል ምናምን ሊሆን ይችላል ሀዘኑ ያመጣበት ጣባሳም ሊሆን ይችላል ምናልባት ምልሽ የሌሊት ሁኔታው እንደዚህ ከሆነ ቀንስ ምንድነው የሚለው የት ነው የሚውለው እንዴት ነው የሚውለው ምናምን የሚለው ነገር ለማጣራት አልሞከርሽም አንቺ እንደሚስት የመፍትሄ ለማምጣት አው ቀን ግን እንደዚህ የተለየ ነገር እኮ አላይበትም የሌሊት እኮ ግራ ያጋባል አንተ አብሮተኝቶ ሰው ድንገት ሌሊት ላይ ብድግ ብሎ ወጣለው ሲል ግራ ያጋባል ቀን ላይ ግን ማንም ሰው እንኳን እሱ እኔ ሞጣለው እኮ አይደል ወጥቼ የሆነ ነገር አድርጌ በሰላም እመጣለው ምናምን እሱም እንደዛው ነው የተለየ ነገር ቀን ላይ የሚያደርገው ነገር የለም ስለዚህ ብዙም የቀኑ አስጊ ሁኔታ አይባልም ምናልባት እንዳልከው የአይምሮን እክል አጋጥሞት ነው በያስቤ ነበር ግን አኪም ቤት ህክምና ላይ ለመሄድም ፍቃደኛ አልሆንልኝ አለ ምን ሆነሻል ምናምን አይነት ነገር ነው የሚለው ለዛ እንጂ እሱን አስቤ ነበር ነው እስኪ እንግዲህ እህታችን እንግዲህኛ ማድረግ ያለብንን በሙሉ እናደርጋለን ችግር የለውም ግን አንቺው መረጋጋት አለብሽ ምናልባት ለኛ የሚያስፈልገን ጥቆማ የምትሰጪን ከሆነ በማንኛውም ጊዜ ስልክ ያለሽ አባሎቻችንም ስልክ አለ እዛ ላይ እየደወልሽ ሐሳብሽን ወይም ደግሞ የምታስታውሽው እኛን ሊጠቅም የሚችል ነገር ካለ እሱ በሱ ዙሪያ ልናወራቸው የምንችላቸው አይነት ሰዎች ካሉ የነሱን ኮንታክት ትሰጪኛለሽ አይዞሽ በርቺ እኛ አለን ከጎንሽ ነን እንግዲህ ውድ ተመልካቾቻችን የዛሬውን እንግዲህ እህታችን የተነገረችንን ነገር ሰምታችኋል ለሷ ደግሞ የመፍትሄ አካል ለመሆን እንግዲህ ሁሉንም ነገር እናደርጋለን አብራችሁን ቆዩ አሁን ቀጥታ ወደ አለችን ቤት ወይም ደግሞ ወደ እናትየዋ ቤት እንሄዳለን አብራችሁን ቆዩ እንግዲህ ውድ ተመልካቾቻችን ዛሬ በይሳት የምንገኘው እንግዲህ በንጉሱ ጉዳይ አንዳንድ ነገሮችን ለማጣራት እንግዲህ ከንጉሱ እናት ጋር እዚህ ቤት እንገኛለን እስኪ ምንድነው ያለው ነገር የሚለው ደግሞ ከሳቸው አንደበት ምን ሰማቸው ነገሮች ይኖራሉ አብራችሁን ቆዩ እሺ ጤና ይስጥልኝ እናት አለን እስኪ ራስዎትን ያስተዋውቁ እኔ በላይነሽ እባላለሁ የንጉስ እናት ነኝ እሺ እንግዲህ ያው ስለ ንጉስ እንግዲህ አንዳንድ ነገሮች ሰምቻለሁ አሁን ያለበት ሁኔታም ትንሽ አስቸጋሪ ሁኔታ ላይ እንደሆነ እንግዲህ ከባለቤቱ መስማት ይችላል እስኪ ምንድነው የተፈጠረው እስኪ ከርሶም ልስማና ምንድነው ያጋጠመው የሚለው ነገር እስኪ ከርሶ ንጉስ ወደ ውጭ ሄዶ ነበርና ውጭ ይኖር ይያለ ከዛ አባቱ ታመመ ያው አስታምሚው ያው ሞተ አሁን እንደሞተ ከዛ በኋላ ያው ሲደውልልኝ ነገርኩት እዛ ውጭ እንዲረዳ ማለት ነው ያባቱን ከነርሙ ከሚበላ ብዬ ማለት ነው ከዛ በኋላ ያው ብዙም አልቆየ ከመጣ በኋላ እዚህም በቃ ጥሩ ሰላም የለውም በቃ ፍጥሩ ስፊት ያሳየኝ ችግሩም እንዲሆን ሊገባኝ አልቻለም እንዴትም እንደሆነ በቃ ምንም ልንስማማ አልቻለም ችግር ምንድነው ልጅ ቢገስጠይቀው ምንም ነገር የሚነገር ነገር የለም ደስተኛም አይደለም በቃ ይወጣል ቢሳጫል ፎይላል ምን ይወጣል ይገባል ምንም ችግሩ ሊገባኝ አልቻለም እኔም አላወኩትም የሆነውን ነገር እስኪ ስለ ንጉስ ልጠይቁት ከልጅነቱ ጀምሮ እንዴት ነው ያደገው ምን አይነት ጸባይ ያለው ምን አይነት ባህሪ ያለው እንደዚህ አይነት ባህሪ ከዚህ በፊት አሳይቶ ያውቃል ወይ ስለ ንጉስ እስኪ ጠቅለል ያለ ነገር ይንገሩን አይ በልጅነቱማ እንደ በጥሩ ሁኔታ ያሳደግነው ያው ትምህርቱን ተምሯል ጨርሷል ተመርቋል አሁን ጓደኞቹ ወደ ውጭ ሄደ
አሁን እዛ ደህና እየኖረ ነበረ እየደወለልኝ ደህና እየኖረ ነበረ። አሁን በኋላ ያው አባቱ ሞተ። ሲሞትበት ያው በጓደኞቹ አማካኝነት ነገርናቸው ተነገረው። ከዛ ከመጣ በኋላ ያው እዚህ ምርሙን አወጣ። ከዘር ምርሙን ካወጣ በኋላም ግን በፊት ጥሩ ባህሪ ነበረው ለእኔም ለአባቱም በጣም የሚያስብልኝ ነበረ። አሁን ከጊዜ በኋላ እንግዲህ ከአባቱ ከሞተ በኋላ ነው መጥፎ ጸባይ የማይበት። እኔ ምንም ሊገባኝ አልቻለም። ለምን እንደሆነ ስጠይቀው አይነግረኝም። ይበሳጫል፣ ይናደዳል፣ ጥሩ ነገር የለውም። ባለቤትም ነበረችው ከሷ ጋርም ራሱ ጥሩ ነገር የለውም። እሷም ሲጠይቀው አይነግራትም መሰለኝ፣ ለኔም አይነግረውም። እንደው ከኔ እንደውም ለሷ ይሻላል ብዬ እንድጠይቀውም ነገርያት ነበር። ግን ምንም ጥሩ ነገር አያሳይም። ምን እንደሆነ ጋር ችግሩ ሊገባኝም አልቻለም። አልተረዳሁትም። እኔ አንደው የሚጠረጥሩት ወይ የሚገምቱት ነገር አለ? ኧረ እኔ እንደው ምንም መጠረጥረው የምገምተው ምንም ነገር የለም። እንደው ሌላ የተፈጠረበት ነገር ካለ ውጪ ያለስ እንዴት ነበረ? ማለት በስልክ የማውራቱ ነገር ነበር ወይ? ከዛ ጊዜ የተፈጠረ ነው? ምናልባት እዛስ ያለበት ሁኔታ እንዴት ነበረ? ለስራ ነው ወይስ ለመኖር ነው ሄደው? እዛ ለስራ ነው ሄደው እኮ። እዛ ያለ እስኪ ምናልባት ያው ሰው ሀገር የራስ ሀገር መኖር ለምዶ ሰው ሀገር መሄድ ምናልባት እሱ አእምሮ ላይ የፈጠረው ጫና ይሁን። እስኪ እዛ ባለበት ሁኔታ ላይ እንዴት ነበረ? በስልክ ምናልባት የምታወሩ ከሆነ እንግዲህ እዛ ከሄደ በኋላ እኔ እንግዲህ በስልክ ነው የምናወራው፣ በስልክ ነው የምንደዋወለው። ጥሩ እንደሚኖርና ደህና እንደሚኖር ነው እንጂ ምንም አይነት ባህሪ ምንም ይሄ ነው ብሎ የነገረኝ ነገር ያስረዳኝም ነገር የለም። ግን አሁን እዛ ከአባቱ ከሞተ በኋላ ነው እንግዲህ እዚህ መጥቶ እኔ የሚናደደው የሚበሳጨው። በቃ ጥሩ ነገር እኔ ምን እንደሆነ ሊገባኝ አልቻለም። በቃ ችግሩ እንዴት እንደሆነ እኔም አልተረዳሁትም። እኔም አላወኩት ችግሩን። ምክንያቱም አብራቶ ቢነገረኝ ሁሉ ነገር ቢነገረኝ ልረዳውና ለችግሩ ልካፈለው እችላለሁ። ግን ምንም ሊነገረኝ አልቻለም። ፈቃደኛ አይደለም። እኔ እንዴት እንደሆነ ሊገባኝ አልቻለም። ጸበል ምናምን አልወሰዳችሁትም? አልወሰድኩት። ኧረ ፈቃደኛ አይደለም ጸበል ጭራሽ። እሺ ኧረ ምንም እሺ አይልም፣ ሁሉንም እሺ አይልም። እምቢ ብሎኛል። እስኪ ምናልባት ያው በስልክ አንዳንድ ነገሮች ልናወራ ሞክረናል። እዚህ ከመጣ በኋላ ነው የተጋባችሁት? እዚህ ከመጣ በኋላ ማለት ለስራ ወደ ውጭ እንደሄደ ነግረውኛልና። አይ ከተጋባን በኋላ ነው ከተጋባችሁ በኋላ ወደ ውጭ ሄደ? አዎ ከዛ በኋላ ነው ወደ ውጭ ሄደው እና ሲሄድም ኖርማል እንደማንኛውም ሰው እድል አገኘ። እኔም ልጋፋው አልፈለኩም። እዛ ያለበትን ሁኔታ ምናልባት አንዳንዴ እዛ ሆኖ ምናልባት የተፈጠረበት ነገር ይሁን። እስኪ ያንን ለማጣራት ሞክረሻል? ምን መሰለ እዛ ያለ አሁን ሰፊ ጊዜ አላገኘውም። ምን ያለበትን ሁኔታ በደንብ እንትን ለማለት አላውቅም። ግን በማገኘው ሰዓት እንደዛ አይነት ነገር አልነበረውም። እዛ ያሉትማ አንዳንዴ ጓደኞቹን ማገኛቸዋለሁ። ግን ኖርማል እንደሆነ ማለት የበፊት እዚህ ያለ የነበረው ጸባይ እንዳለ ነው እዛም እየነገሩኝ የነበረው። እኔ እኮ አልኩ ምናልባት የጠረጠርኩት በቃ ያባቱ ሞት ነው ምናልባት ተጽዕኖ ያደረገበት ያ ነገር ሊሆን ይችላል ብዬ ነው እንጂ ያሰብኩት ምንም በቃ እዛ ያለም ደህና ነበር። ከዛ ከመሄዱ በፊት እዚህ ያለም በቃ በጣም እኔ እንጃ። እንደውም እኔ በጣም ምለውን ነገር እኮ የሚሰማኝ አይነት ልጅ ነበረ። በጣም ሰሚ የሚባል አይነት ሰው ነበር። አሁን ግን ጭራሽ በቃ ምንም እንድናገረው አይፈልግም ጭራሽ ማለት ነው። እና እዛ ያለ አሪፍ የሚባል ሁኔታ ውስጥ ነው የነበረው። እስኪ እንግዲህ ያው ሁለታችሁም ያለውን ነገር እንዲህ ተመሳሳይ ነው። ምናልባት ከአባቱ ሞት በኋላ የተፈጠረበት ነገር ሊሆን ይችላል ብዬ አስባለሁ። እንግዲህ አንቺም ይሄን ዲቴል ነገር ለማወቅ እዛ ያሉትን የሱን ጓደኞች ስልክ ብትሰጪኝ ላወራቸው እችላለሁ። ይሄንን ነገር በጥልቀት ለመረዳት እሞክራለሁ። ግን እዚህ ጋር ሁለታችሁ እርሶ እንደ እናት አንቺ ደግሞ እንደ ሚስት ሁለታችሁ ተነጋግራችሁ መፍትሄ ለማምጣት አልሞከራችሁም? እኔ እሱ ነገር ነው እንጂ የሚያበሳጭኝና እሱ ነገር ነው እንጂ የሚያናድደኝ እንጂ ልጄ ከነገ ዛሬ ምን ሆነብኝ ልጄ ምን አጋጠመው እያልኩ ነው እንጂ ማብሰለስለው ከሷ ጋር ለማውራት ምንም ሐሳቡናችን እንትኑ አልመጣልኝም። ማለት አንድ ቤት ውስጥ እንደማይኖራችሁ ይሄን ነገር እየተፈጠረ ያያችሁ እንዴት ነው ተነጋግራችሁ የሆነ መፍትሄ? ምክንያቱም ለልጁ እንደ እናት ከርሶ የበለጠ የሚቀርብ የለም፣ እንደ ሚስት ደግሞ ከሷ የበለጠ የሚቀርብ የለም። ይሄ ችግር ሁለታችሁ ተነጋግራችሁ ለመፍታት አልሞከራችሁም? ካልሞከራችሁስ ማለት ከናንተ አቅም በላይ ሊሆን አይችልም። ቤት ውስጥ አንድ ላይ ነው የምታገኙት። ይሄን ነገር ለማስቆም አልሞከራችሁ?
እኔም በግሌ ዝም ብያሳብ የጣጣ የተነሳው ተስካን ለልጅ ጸሎት ነው እንደማረገው ይሄን ችግር እሷ ጋር ተናገሪያት ይሄን ችግር ትፈታዋለች ወይም ችግር ፈታ ብዬ አላሰብኩትም ግን ለራሴ ግን በትክክል ሁሉ ልጅን እንደዋከማርልኝ እንደ በፍጹም ያሳክል ያኮን እንጂ መማጸር በተክሲያን እንጂ እንደዚህ ከሷ ጋር እንኳን እንዲ አውርተን እንኳን ናቀም ምን ብዙም አላሰብኩትም አልመጣልኝም ጭራሽ ለምን እኔ እንጃ ምንም አልመጣልኝም በቃ ግን የሱ ነገር በቃ ሁሉ ጊዜ ያብሰለስለኝ ያስጨንቀኛል እሳቸው በቃ ተስማምተን አናውቅም ሲጀመር በቃ ለምንድን ነው የማትስማሙት ምንድነው ማለት ምክንያቱም እዚህ ጋር የተሰቃየ ያለ ልጅ አለ አውቆትም ይሁን ባለማወቅ ወይም ደግሞ በእንቅልፍ ልቡም ቢሆን የተሰቃየ ያለ ልጅ ለሱ ለልጁ ስትሉ ለምንድን ነው አንድ ማትሆኑት እርሶና ሁለታችሁ በጸባይ እንደማትግባቡ ሰምቻለሁና ለምን እንደነው ማትግባቡት ምንድነው ችግሩ እኔ ከሷ ጋር ምንም ችግር የለብኝም ምን ይበርጂ በኩል ነው እንጂ የሚያስጨንቀኝና የሚያስጠበበኝ እንጂ እኔ ከሷ ጋር ምንም አይነት ችግር የለብኝም ምን ያገናኛል በምን ከሷ ጋር በምን እንገናኛለን ስራ ትላለች ትመጣለች በቃ ሌላ ምን አለ ብለ ነው እኔ መሳሰብኝና የሚያስጨንቀኝ የልጅ ጉዳይ ነው ልጅ ብቻ እንዲሆነብኝ ያልኩ በቃ ለጓደኞቼም በቃ ማብሰልሰል ነው እስኪ ሆኖ ነገር ጠይቂው እስኪ ቆጭልሽ በተረጋገመን ፈስጠይቂውልኛል ስጠይቀውም እሱ ጭራሽ ደስተኛው ነው እየተሳጨው እያለ ነው እንጂ ሞቶ የሚሄደው ፍቃደኛው ነው ሊያዋራኝም አልቻለም እኔም ይሄ ነገር ምንም ከሷ ጋር ማውራቱም ምንም አልመጣልኝም በቃ ግን ብዙ አጧት የተነሳው ዝም ብዬ በተያየልኩ በቃ ዝም ብዬ ለፈስ በጸሎቴን ነው ማደርሰው ለበተክርስቲያን ምናልባት ሳውራት በስነ ስርዓት አታውራኝም ተቀጭቀኛለች ምናምን ቅድም ያልሽኝ ነገር አለ ከዚህ በፊት ማለት በተለያየ ነገር መፍትሄ ያልሽውን ነገር ለምን አታደርጊም ስለሽ እናቱን እንዳላማክራቸው እሳቸው አይሰሙኝም እኔን እንደሰው አይቆጥሩኝም አይነት ነገር ብለሽኛል አሁን ደግሞ እርሳቸው የሚሉት ነገር ይያል ምናልባት ከብዷቸው ይሆናል እዚህ ጋር አንተ መጥተህ እንደዚህ ስትጠይቀው ማንኛውም ሰው ያለበትን ክፉ ባህሪ አይወጣም እኔ እንደራሴም በሆነ እንደዚህ እሷን ስለምጠላት እሷን እኮ ስለምሳልባት ምናምን ለሷ እኮ ጥሩ ነገር ስለሌለኝ እኮ ለዛ ነው ማትነግረኝ ልልህ አልችልም እኔም በሆነ ለዛ ነው እንጂ እሳቸው ከኔ ጋር ያለው ነገር ለኔ ነገር ታውቂያለሽ ቆመቼ ሲጀመር እርሶ እኔን በክብር አናግረውኝ ያውቃሉ ምን አይነት መልስ ነው የሚመለሱት አንቺ ልጅ አይደል ቆይ አንቺ ልጅ ነሽ እኔ እንደዳትነት ከወካይሽ አሁን ይትለው ሰው ነኝ አይደል አይተኛል እናቱ ነኝ አይደል እማዬ ይሄን ነገር እንዴት እንዲናርገው ነገር እንዴት እናርገው ብለሽ አንድ ቀን ፊጥሩ አይተሽ ተቀይታቂያለሽ እኮ ከዛም በላይ እኮ እናቴ ያርጊውት ነበር እኮ እናከንተሽ አይደለም እርሱ መጥተሽ ነገር ነገርኩሽ እኮ በግልጽ መጥተሽ እኮ አንቺ መጥተሽ እኮ እማዬ ይሄን ነገር እንዲናርገው ይሄን ነገር እንደዚህ ሆነ ምን ይሁን ብለሽ ነው ማታውቂው እንዴ እኔ አንቺ ምጥሩ ነገር ከሚያሳዩኝ ፊት ራሱ ምን አይነት ነው እንደያሳየሽ አንቺ ምን ብዬ አረስማኒ እንደዛማ ማታትሽም እኮ አንቺ ግን መጥሻንቺ በተንሳል እማዬ እንደዚህ አራኔ ተሰበን እኮ ያረኩትን እማዬ እንደዚህ ነው ብሽ ብትይ ይሄ ቤት እንኳን አፍ ቢኖረው እኮ ይናገር ነበር አይ ተኝስ ልጅ እንደዚህ ማታግተኝ ማን ዲያ አሁን ሰው ፊት ልጅ ምናምን አይበሉኝ እኔ ደስ አይለኝም እንደዚህ አይደለም ለምን እንዲያብሻር እንዴ በሰላሞት ያር እንደምትገቢው ምትገቢው አንዴ ተረጋጉ ለምን እንዲታያለሽ እንዴ ነውር እኮ ነው በእውነት ነውር እኮ ነው ይሄ ጸባይ ነበር አይስከሳየት ነበር ይሄን ሁሉ ጊዜ ስንኖር ይሄ ልጅ የሚሉት ቃል የት ነበር አይ እስኪተኝ ሲው ይወደን የሚያውቅ እግዚአብሔር ብቻ ነው አረ ተው ፈጣሪም እኮ ያያል እንዴ ጭራሽ በግልጽ እኮ ያያል እኮ እግዚአብሔር እኮ ያያል እኮ አሁን ዝም ብለሽ እኮ ነው እንደዚህ ብለሽ የምትዩ እሷ ማለት አንዴ እስኪ እና ኬት አምጥታው ነው ይሄንን የምትለው እኔ ምን አውቃለሁ ኬት እንደምትበርገጥ እኔ ራይ ያለኝ ነገር ሁኔታ ያስጨነቀኝ ነው በግለኔ ለሱ ያልኳትም ምን እናርገው በየ ለሱ ቆይኩ ከጀመሩ እኔ ምን ቆያለሁኝ እኔ ምን ቆያለሁ መምጣቱት በፊት እኮ ነው የጀመረው አንዴ እናንተ ቤት ስመጣ ራሱ ከሱ ጋር እንዴት ነበር የምትሆኑት ምን ሆንኩ ለኔ ያላችሁ ነገር እንዴት ነበር አረ እኔ ልዛው ያለቅም ታይ እኔ እኮ የሱ ፍቅር ነው እንጂ እኮ ያኖረኝ እኮ በእናንተ ፊት እኮ ድሮ ነበር የምንለያየው ቆይ ለምን ማለት ምንድነው እስኪ ግልጽ አድርገሽ ንገሪኝ እነሱ ጋር ራሱ የሆነ በዓል ሲሆን ምናምን እንደዚህ ሆኑ እዚህ ሳይመጡ እንኳን ስንሄድ ገና በቃ ሲያዩኝ ነበር ፊታቸው ቀይር ያያል በቃ የሆነ እንዴት ነው በጣም የምጠላው ሰው ቤት ሲመጣ የምታሳየው ነገር ልክ እንደዛ ነው የሚያሳዩኝ ግን እሱ አንደኛ በእኔ አምኖብኛል ተማምነን ተወደን የተጋባነው ድንገት ተነስቼ እነሱ ስላልወደዱኝ ብቻ እንላይ ማለቱን አልፈለኩም ሲቀጥል ደግሞ ቤት ከመጡ በኋላ እኔ እንደናት በሐዘን ወቅት ነው የመጡት ነገር ያለው በዛ ሰዓት ላይ ምናልባት ከዚህ በኋላ ያጸባያቸው ይተዋቸው ይሆናል እኛ ጋር ሲኖሩ ምናልባት እኔንም ሲያቁኝ ይቀየሩ ይሆናል ብዬ ነበር ያሰብኩት ጭራሽ ግን እዚህም ሆነው በቃ
የልጄ ቤት ተመቸሽ ምናምን አይነት ወሬ ነው የሚያወሩት እዚህ ራሱ መጣው ማለት ነው እኔም እኮ ልጃቸው ነበርኩ ቢገባቸው ኑሮ ቆይ ምንድነው ማለት ሁለታችሁን ማግባባው ነገር ምንድነው ኧረ እኔ ምንም ያልኩት ነገር የለም እኔ አሁን ማብያስጨርቀኝና የሚያስጠብበኝ ማለት ነው አሁን የሷ ጉዳይ ሳይሆን የሚያስጨንቀኝ የልጅ ጉዳይ ነው እኮ የሷ ጉዳይ ነው አሁን የልጅ ነገር መፍትሄው ተገኝቶልኝ እንደ ልጅ የሆነ ያጋጠመው ነው የሚችጭ የሆነው ነገር ብቻ ጠይቁኝና ልጅ ሰላም ሆኖ ከዛ ወደ ተዛሩና ወደ እንትን ይመለስ እኔም ወደ ቤት ሄዳለሁ እኔ የሚያስጨንቀኝ አሁን እሱ ነገር ነው የሚያስበኝ እንጂ በሰላም ልጅ አይምሮ ተመልሶ ደህና ሆኖ ተዛሩና ቤቱን እንዲመራና እንዲኖር ፈልጋለሁ እንጂ እኔ ከሷ ጋር ማጨቃጨቅ ምን ታረከም አልፈልግም እኮ በመሐላችሁ ያለውን ነገር ሲፈታ ልጁ የሆነውን ነገር ለመረዳት እንችላለን ግን ማለት ስለሱ መፍትሄ ለማምጣት የግዴታ መፍትሄ የምናመጣባቸው ሰዎች እርስ በርስ መግባባት አለባቸው እርሶ ለምንድን ነው እሷን የሚጠሏት እኔ አልጠላዋትም እኮ አልኩ እኮ እኔ እኮ እሷ አልጠላዋትም ግን የልጅ መምሰላት ስላለ ብቻ በዛ ምክንያት እኮ ጨማው ማለት ነው ወይም እንደዚህ ከመሆኑ በፊት ሁሉ ነገር ምንድነው ከዛ በፊት ማምኖ ሰላም አልነበር እንደምንኖረው ከዛ በፊትማ እሱ ከተማው በኋላ እንትን ምንለው አሁን እሱ በጥፎ ፊት ሳሳገኝ እሱም ስለሚልኝ በዛ ምክንያት ማስጨ አሁን ላንቺም ጥሩ ፊት አልሰጠውሽም እንጂ ከዛ በፊት መሰላም ማለት ነው እርሶ ለኔ ጥሩ ፊት ኑሮት ያካለ መጀመሪያማ ደህና ነበር ያ ምክንያት ካለ እርሱ ሊነግሩን ይችላሉ እኔ ለምን ምክንያት የለም ያው እሱ ብቻ ተበዛዝ ስለሚናድና ስለሚበሳጭ ጧጧት ተነሱ ደግሞ ልቅ ተናዱ ስለሚሄድ ምን አርጋው ነው ወይስ በምን ምክንያት ነው ወይስ በሷ ይሆን ምክንያቱ ወይስ በአባቱ ምክንያት ይሆን እንደዚህ የሚሆነው የበዛ ነው እንጂ ማብሰለስለው እኔ ስለሷ ምንም ማቀው ነገር የለም ምን አቃለሁ ብለ ነው ከዛ በፊት በሰላም እንደሚኖር ከዛ በፊት ሰላም ነበር እኮ አልኩ ከዛ በፊት ምክንያት እንዴት ከዛ በኋላ የሆነ ነገር ሊፈጠር ይችላል ያው ሄዶ ስለመጣ ስለሆነ ጸባው ሙስም የተቀየረው ማለት ነው ሄዶ ስለመጣ ስለሆነ ጸባው የተቀየረው እንጂ አረ ሰላም ነው ሰላም ነው ምንለው በፊትማ ሰላም ነበር እና በሷ ምክንያት ሄዶ ስለመጣ በሷ ምክንያት ይሁን ወይስ በአባቱ ሞት ይሁን እንደዚህ ሆነው እኔ ለምሳሌ አልገባኝ በዛው በቃ እሱም ስለሚያበሳጨኝ በዛ ያው አብሬ ፊት ነሳዋት እሷ ነው እንጂ ሌላ ችግር እኔ የለብኝም እሺ ጥሩ እስኪ ወደ አንቺ ልምጣ ቆይ ምናልባት አሁን ያልሽ ነገሮች አሉ እሳቸው የሚሉት እንግዲህ ላንቺ ምንም አይነት ጥላቻ እንደሌላቸው ነው በአንድም በሌላም እርግጠኛ ባይሆኑም በንግግራቸው እኔም በራሴ መንገድ አጣራለሁ ማጣራት ያለብኝን ግን ካንቺ ጋር መጀመሪያ ሰላም ከሆኑ የተወሰነ ካንቺ ጋር አለመግባባቶች ነበሩ ወይ እሱ ከዚህ ወደዚህ ከመጣ በኋላ እሱና ነኝ አረ ምንም በቃ እኔ ጋር እኮ የተፈጠረ አዲስ ነገር እኮ የለም እንደነገርኩ በቃ ቢቀያየርም እሱ እኔ ያሰብኩት ያኛውን ስለሆነ ከኔ ጋር ምንም የተቀየረ ነገር የለም እንደውም ከሳቸው ጋር በቃ እሳቸውም እንደዛ የሆኑብኝ ስለሆነ ትንሽም ልቀየር የቻልኩት እሳቸው ላይ ነው እንጂ እሱ ላይ ምንም የተቀየርኩበት ነገር የለም ምንም አዲስ ነገር የፈጠርኩት የለም እኔ በሱ ላይ ማለት ነው ምክንያቱም ያሰብኩት በኔ እንደዚህ ሆነ ምናምን ሳይሆን ምናልባት ያው እንደነገርኩ በአባቱ ነው በዚህ ሰዓት ከጎኑ ሆኜ እንደው የተሻለ ነገር ማድረግ ያለብኝ እኔ እንደው እንኳን ስለዛ እንደው ከበፊቱ በተሻለ መልክ ነው የተስተካከልኩት ማለት እችላለሁ እንኳን ሌላ መጥፎ ነገር ላሳየው ይቅርና ማለት ነው ለሱ ምንም የተለወጠ ነገር የለም ከዛ በኋላ እንደሚስት ነገሮችን ለመረዳት አልሞከርሽም በሱ በኩል ያለውን ነገር ሞክሬያለሁ የቻልኩትን እኮ ሞክሬያለሁ ግን አብዛኛው ነገሩ ዝግ ነው እንደነገርኩ የሆነ መፍትሄ ማገኝበት የሆነ ፍንጭ ብታገኝ ያን ነገር ይዘህ ለመሄድ ታስባለህ ግን ውጭ ያሉት ጓደኞቹ ጋርም ስሞክር ምንም የተለየ ነገር ሊሰጡኝ አልቻሉም አሁን እኛስ ምን አይነት መረጃ ልትሰጪኝ ትችላለሽ አሁን አንቺ በተለይ በጣም በቅርበት እንደሚስት አንቺ መረጃ ያላገኘሽውን አንቺ ፍንጭ ያላገኘሽውን አሁን እኛ ምን አይነት ነገሮችን ተጠቅመን ነገሮችን ለማጣራት እንችላለን ምናልባት አላቅም የሆነ እሱ በሚወጣ ሰዓት ምናምን መከታተል የምችሉ አይነት ነገር ከሆነ ብቻዬን በዛ ላይ ሴት ልጅ ነኝ አስበው ለሊት ላይ ይከብዳል ፈራለው ደግሞ እንደነገርኩ ያ ነገር ትንሽ ያዘኝ ሲቀጥል ደግሞ እሱ ጧት ላይ በሰላም ሲመጣ አታና አላናገርኩ ለማናገር እኮ ሞክራለሁ ግን ምንድነው ምናምን ብሎ ሊነግረኝ ፈቃደኛ አይሆንም በቃ እንዳልጠይቀው ነው የሚፈልገው ጭራሽ ማለት ነው ለዛ ነው እንጂ እኔ ሳልጠይቀው ይቀርበው ቀን የለም ሁሌም ሲመጣ ለመጠየቅ ሞክራለሁ ግን ፊት ይነሳኛል ይዘጋዋል ጉዳዩ ምንድነው ምናምን ነገር ብቻ የተለየ ነገር አይተሽበት ታውቂያለሽ ሲመለስ ጧት ላይ ነው የሚመለሰው አው ጧት ላይ ነው የሚመለሰው ምንም አይነት የተለየ ነገር አላይም እንደዚህ ጸባዩ ከመቀየሩ ውጭ እንደዚህ የሚታይ ምንም አይነት ነገር የለም
እርሶስ እስኪ እንደ እናት ከቤት ውስጥ ለሊት እንደሚወጣ ነው እንግዲህ ሲመለስ ምናምን ለማናገር ወይም ከሱ ጋር እንትን ለማለት አልሞከሩም? ኧረ ሞክሬያለሁ ልክ ሲመጣ ማለት ነው እንደ ልጅ ምን ነው ምንድነው ያጋጠመው የት ነው የምትሄደው የት ነው እየገባ ያለው የት ነው የምትሄደው ተው ልጅ ቁጭ ብላ ሲተረጋና እስኪ አወራኝ ይሆን ከሆነ ነገር እስኪ እንጫወት ምንድነው ችግርን አብረን እንካፈል ምንድነው ብዬ ስለው በጨርፋሽ ፈቃደኛ አይደለም በቃ ለመናገር እኔ ችግሩ ምን እንደሆነ አይገባኝም እኔ ዛ ነው ብዬ እንዳልለም እዛ ይሁን አላቀም እዚህ ከመጣም እንደዚህ ነው አላቀም ብቻ ግን ከመጣ ጀምሮ ግን ሰላም የለም በቃ ምንም ሰላም የለም ለኔ ምንም እኔ መፍትሄው ሊገባኝ አልቻለም እኔ አላወኩትም እኔ ግራ ገብቶኛል ያደረጉትም ነገር የለም ምንም ከመጠየቅ ሌላ ምንም ያረኩት ነገር የለም እኔ ግን ያው እንግዲህ በእንቅልፍ ልቡ ስለሆነ እሱ ማለት ለመናገር የማይችልበት ሁኔታ ይሆናል ለምሳሌ ጧት ይመጣል አይደል ያልሽኝ ትክክለኛ አእምሮ ላይ ላይሆን ይችላል ትክክለኛ አእምሮ ላይ በሚሆንበት ሰዓት ለመጠየቅ አልሞከራችሁም ምክንያቱም አሁን በእንቅልፍ ልብ የሚደረጉ ነገሮችን አንድ ሰው አስተውሶ ለመናገር ላይችል ይችላል ምንድነው ያደረኩት አይነት ነገር ሊል ይችላል ግን አሁን ትክክለኛ አእምሮ ላይ የሚመለስበት ሰዓት ይኖራል ወደ ስራ በሚሄድበት ሰዓት የተለያዩ ወደ ራሱ የሚመለስበት ሰዓት ላይ ለማናገር አልሞከራችሁም ያው እንደነገርኩ ያ የበፊት ጸባዩ አይደለም ያለው ያ ማለት ስትጠይቀው የሚመልሰው ላልጠየቀው ነገር እንኳን ማወቅ አለብህ ብሎ ሲያስብ የሚናገረው ንጉስ አይደለም አሁን ያለው በጣም ተቀያይሯል ማንኛውንም ነገር እሱ ሲፈልግ ብቻ ነው እንጂ የሚናገረው አንተ ስለጠየቀው ወይም ደግሞ አንተ ማወቅ አለብኝ ብለህ ስላሰብክ የሆነ ነገር ብትለው የሚናገር አይነት ሰው አይደለም ቄሪር ነው ያለው ሙሉ ለሙሉ እንጂ እኔ በማንኛውም ሰዓት ደና ነው ብዬ ባሰብኩባቸው ሰዓታት በሙሉ እኮ አነሳዋለሁ ግን በቃ ጭራሽ ሌላ ቁጣ ውስጥ ምናምን ሲገባ እኔም እንደገና ተዋዋለሁ ማለት ነው እንጂ በማንኛውም ሰዓት እኔ ሳልሞክር የቀረውበት ጊዜ የለም ይሄን ነገር ለማወቅ ማለት ነው ጥሩ እስኪ ከሱ ጋር አብረው የሚውሉ ሰዎች ምናልባት እስኪ ስለሱ ስለ ስራው ስላለው ስኬት ወይም ደግሞ ሰዎች በተለያየ መንገድ ከሱ ጋር ተጣልተው ሊሆን ይችላል ለምታስታውሱት ነገር ካለ ምክንያቱም በስራው በትምህርቱ ምናምን ጎበዝ ስኬታማ ምናምን ከሆነ ሰዎች ምናልባት ለተንኮል እስኪ ተጣላው ሰው ካለ እሱን በተለየ መንገድ የሚፈልገው ሰው ካለ የምታውቁት የምትጠቁመኝ ነገር ይኖራል እንደናት አረ ከማንም ጋር ጸብና ቂም በቀል ምናምን ነገር እንደዚህ ነገር የለውም ከሁሉ ጋር ፍቅርና ሰላም ነው ያው ለሷ ለኔ ነው እንጂ እኮ መጥፎ የሚመስገን እንጂ እኮ ውጭ ወጥቶ ጓደኞች እኮ ሰላም እንደሚወርቁ እነሱን ጠይቂያቸው እኮ ሰላም ነው ምንም ጸባይ የለበትም እኮ ብሎኛል ግን አሁን መጥፎ ተገኘ ቤቱ ሲገባ ብቻ ነው ቤቱ ችግር ምን እንዳለ አላውቅም ቤቱ ያለው ችግር ምን ሊፈታ አልቻለም ከሷ ይሁን ከኔ ይሁን ሊገባኝ አልቻለም እንጂ እኮ ከውጭማ ሰላም ነው ብሎኛል እስኪ አንቺ የሰማሽው ነገር ይኖራል አይ ምንም የሰማሁት ነገር የለም ስለ ይሄ ጸባዩ መቀየር የጀመረው አሁን ነው እንዳልኩ ከዛ በፊት በማንኛውም ሰው ጋር ስለ ንጉስ አወራ ማለት እኔ እንጃ ሁሉም ሰው ያለው ነገር ራሱ ለሱ ይለያል እሱም የሚሰጠው ነገር ነው ሲቀጥል ማለት እንደዚህ ለሰው ልጅ ያለው ፍቅር ክብር እሱ ራሱ ይለያል ሲጀመር ማለት ለዛ ከማንም ጋር የሚጣላበት ምንም አይነት ምክንያት የለም ይሄን ነገር ደግሞ ምናልባት ተጣልቶ ነው አሁን የጀመረው እንዳል ይሄ ብዙ መውጣት ባልጀመረበት ሰዓት ከዛ መጥቶ ብዙም ባልቆየበት ሰዓት ገና ነው እንደዚህ አይነት ነገሮች እንደዚህ የባህሪ ለውጥ ያመጣው ለዛ አሁን እዚህ ባለበት ራሱ ለመገመት አይቻልም ምክንያቱም እንደነገርኩ ገና መውጣት ሳይጀምር በደንብ ገና ወደ ስራው በደንብ ሳይገባ ነው ይሄ ነገር መፈጠር የጀመረው ለዛ አሁንም ቢሆን እንዲተጣልቶ ምናምን በሰው ምክንያት እንደዚህ ይሆናል ብዬ አላሰብኩም እኔ እስኪ ለሊት ተነስቶ ምናምን ወጥቶ በቃ በሰላም ነው የሚመለሰው ነው አሁን ትንሽ ግራ ስለገባኝ ነው ምክንያቱም አሁን ላይ በለሊት ወጥቶ ማለት እንደዚህ ማድረግ ለደህንነት በጣም አስኪ ይሆን ለባለ ማጅራት የሚወጡ ሰዎች ይኖራሉ አንድም ቀን መጥፎ ነገር አጋጥሞት አያውቅም ምንም አጋጥሞት አያውቅም ይሄ ለማመን የሚከብድ ነው እንግዲህ ያው ሁለታችሁንም እንግዲህ እንደናትም እንደሚስትም ከናንተ የሚመጣልን ነገር አለ በያስቤ ነበር ያው ምንም ፍንጭ እንደሌለ ምንም ለማጣራት ትንሽ አስቸጋሪ ነው እስኪ በመጨረሻም እንግዲህ ከናንተ የቤተሰብ አባል እስኪ ሌላም ልጠይቀው የምችለው ሰው አለ አጎቱ የት አካባቢ ነው የሚኖረው እዚሁ ቅርብ ሰፈር ነው የሚኖረው ቅርብ ነው እስኪ እሱንም እንግዲህ ለማውራት እንሞክራለን
እስኪ ምናልባት ይቃዣል ወይ ድምጽ ያሰማል ወይ እንደገና ደግሞ አንድ ሰው ሳይተኛ እንዴት ይኖራል ዝቃን ስራ እንደሚውል ከሆነ ለሊት ደግሞ እንደዚህ ጧት ወጥቶ ማታ ለሊት ሰዓት ላይ ወጥቶ ጧት የሚመጣ ከሆነ አንድ ሰው ሳይተኛ እንዴት አእምሮ ትክክል መሆን ይችላል እሱማ እኮ ቀላይም አንዳንዴ ሲመጣ እረፍት ማድረግ ፈልጋለሁ ብሎ ገብቶ ይተኛል ግን ለሊትም እኮ በማይወጣበት ቀን ወይም ደግሞ ከሰንታ አንዴ እኮ ሲተኛ እኮ ትክክለኛ እንቅልፍ አይደለም የሚተኛው ወይም ደግሞ ለሊት ሲወጣ እንደቆየ ሰው ሰላም ያለው እንቅልፍ አይደለም ተኝቶ የሚያድረው ማለት ነው በቃ ምንም ሰላም ያለው እንቅልፍ አይተኛም እያንዳንዱ ለሊቱ በሚተኛበት ጊዜ በቅዠት የተሞላ ነው ምን ይላል ቅዠት ውስጥ ምናምን እንደፍንጭል የሚሆን ነገር አለ ምናልባት አባቴ ምናምን ይላል አንዳንዴ እኮ እሱ ነው እኔ ምናልባት ያባቱ ነው እንደዚህ ሊያደርገው የቻለው ምናምን በያሰብኩትም እሱ ነው ያው አባቱ ድንገተኛ ሞት ስለሞተም ድንገተኛ ሞት ማለት ማዘር ታመው እንደነበረ ነግረውኛል እኔ እንጃ እንግዲህ ማለት ለኔ ትንሽ ከብዶኛል ሁለት የተለያየ ነገር ነው ስታወሩ አባትማ እንትን ያስታመሙ እንደነበረ በህክምና ወይም ደግሞ በአንዳንድ ነገሮች እንክብካቤ የተደረገለት እንደሆነ ታሞ እንደነበረ ነግረውኛል ታሞ ነው የሞተው አስታምሜዋለሁ እንደ 2 ወር ያክል አስታምሜዋለሁ ታሞ ነው ቤቱ አስታምሜው ነው የሞተው እዚሁ በሰፈራችን የተቀበረው እንጂ ለምንድነው ዝም ብሎ እንትን ልጁ ዝም ብሎ ድንገተኛ ሞት ማለት እኮ መኪና ሲገጭ ወይ ዝም ብሎ ሲሆን ነው እንጂ ድንገተኛ ማቀጽበታዊ ሞት እንጂ 2 ወር አስታምሜው ነው የሞተው ይሄንን ከታ መጣሽው ምናልባት ያባት የሞት አንድ አባት ነው ያለው አንቺ ድንገት ነው የሞተው ማለት አባት የ2 ወር ሙሉ እርሳቸው ሲያስታምሙ አንቺ የት ነበር እንዴት እናታቂው አላቅም እንግዲህ ታመመ አስታምም ያለው ሲሉ መሰማው እሳቸው ነው 2 ወር ነው ያሉት እኔ በ2 ወር ውስጥ በጣም ብዙ ጊዜ ቤታቸው ሄዳለው እሱም ደግሞ ጠይቂ ቤተሰቦቼ እንዴናቸው አባዬ እንዴነው ማዬ እንዴናት ይለኛል ሄዳለው ግን እኔ ሲሄድ የታመመ ሰው አልነበረም ማስተማር ያረድ የቀበርኩት ቆይ አንቺ ደግሞ አሁን የምትዩ ነገር ነገር የሰፈር ሰው ጎረቤት እኮ ሁሉ እኮ ያውቃል እኮ አስታምሜ አገላብጭ ምን ያስፈልጋል ምን ላርግል ብዬ አኪመቱ ስጄ እና አሳክም አንዴ እስኪ አሳክም ሁሉ እኮ ነው ሞተው እኮ አሪኩ ይሄን ነገር እኮ ከሷፍ ነው ሰማው ሲጀመር እኔ በመጣው ጋር ሲጫወተው ነበር ምን አጫወተሽም አልታመምኩም ብሎ እንግዲህ ያጫወተው ነገር እኮ አልታመምኩም ብሎ ያጫወተሽ እኔ ሳገኛቸው ሁለታችሁ ጋር አንድ ችግር አለ ምንም ችግር የለም እኮ ነገርኩ እኮ አሁን እንግዲህ እኔ እሷ ለባለቤቷ ስትቆረቆር እኮ እኔም እኮ ለባለቤቴ እቆረቆራለሁ እንዲኖር ይፈልግ ነበር ግን እግዚአብሔር አላለም ወሰደብኝ እንጂ እኮ እኔ ታሞ አስታምሜው ህመሙ ማታ ወይም እኔ ሳልኖር ቆለ የሚያመው አላቅም እኔ ግን በይርኩበት ሰዓት በ2 ወር ውስጥ ባሉት 2 ወር ውስጥ እኔ በጣም ብዙ ጊዜ ሂጃለሁ እኔ በማንኛውም ቀን አስታምሜው እኮ ሰፈሰፈ ያቃለ እኮ አስታምሜው አይነት አልነበረ አረግዲ ሰፈሰው ሁሉ ያቃለ አስታምሜው ሰፈሰው ሁሉ ቆጣ እግዚአብሔር ማለት ተብሏል ዝም ብሎ ድንገት አልሞተም ድንገት ሞተ ማለት እኮ በመኪና አደጋ ሲመጣ ወየው ነገር ሲል ነው እንጂ እኮ ሳውቤቱ ድንገት አይሞትም እንዴ አይ ድንገት አልሞተም እሱ ድንገት አልሞተም ሶጣ ነበር የሚታመመው ወይ ለምን ማታ ነበር የሚወጣው አስታምሜው ሐኪም ቤት ወስጄው ነው እኔ እንግዲህ ያላቅም ማለት እንግዲህ አንቺ እኔ ሰው ጤነኛ ሆኖ ነገር የለም እንጂ አንዴ እስኪ ይረጋጉ ቆይ ባለቤቶት እኔ ያው የባለቤቶት ነገር ትንሽ ግራ ስለገባኝ ነው ሁለተኛ ደግሞ ምናልባት ንጉስ እንደዚህ ሊሆን ያለው ከዚያ አኳያ ሊሆን ይችላል እና በታመመበት ሰዓት ልጁ እንዲያስታምም የመጥራት ነገር ለምን አልነበረም ያው ውጭ ነው አጋገር ውጭ ነው ያለው ምን አባቱ ይሄን ያክል ለሞት ይደረጋል ይምኳን አሰፉም እኔ 2 ወር መታመም ቀላል አስተማርኳቸው የሚባል ህመም አሟቸው አያውቅም እሺ ለምን እኔ አላግዘውትም ለኔ አይነግሩኝም ነበር አንቺም በየግዝሻ ምን ነይልሻለሁ አንቺም ማሰራነሽ እኔ ዝም ብዬ ነው ራሴ ማስተማር ስመጣ ለምን አይታመሙም ታረ ወይ ጉድ እና ታዲያ እንዴት አመኑ አንቺን እንኳን ባታዩ እንጂ እኮ ያሳመንኩት ታሟል እኮ ሐኪም ቤት ወስጄው እኔ በሁለት ቀን መጥቻለሁ እኔ እንግዲህ ቀኑን አልቆጠርኩትም በጣም ቀን መጥቻለሁ እኔ አልቆጠርኩትም ስለቀኑ ምን አቃለው እኔ አንዴ ይረጋጉ ማለት የባል ሚስት ናት አዎ የልጆት ሚስት ናት ደግሞ የንጉስ አባት ማለት ለሷም አባት ናቸው የማስታመም እንትን መብት አላት 2 ወር ሲታመም ለልጁ ያልተነገረበት ምክንያት ምንድነው
ለልጁማ ነገርኩ ልጁማ ታሟል ብዬ ያልነገርኩት አንደኛው ውጭ ስለሆነ እንዳይጨናነቅብኝ እንዳያስብ 2 ወር ማለት ቀላል አይደለም እንደገና ያመመው ሆዴን ይላል ራሴን ይላል ሐኪም ቤት ወስዶ ደግሞ ታይፎይድ ተፈስ ይላሉ ምንም ለሞት የሚያበቃ ነገር አይደለም ግን ታዲያ እንግዲህ እግዚአብሔር ከጠራው ሆዴ ምን ይደረጋል እርሱ ምናልባት ምንድነው እስኪ መጀመሪያ ጎረቤት ምናምን ብለዋል ጎረቤት ማለት ተጠይቆታል ታመሙን እንግዲህ በራሴ መንገድ ላጣራ እንደገና የህክምናም ተደርጎለታል የህክምና መረጃዎችን አሳያለሁ መልካም እንግዲህ አሁን እርሱም የነገሩኝ ነገር አለ እንግዲህ እህታችንም የነገረችኝ ነገር አለ እንግዲህ ሁሉ ነገር ጎረቤቶችም አሉ እንግዲህ የሱን ጓደኞች ይኖራሉ ያንን ነገር በሙሉ አጣርቼ እንግዲህ ሌላ ጊዜ የምንገናኝ ይሆናል እንግዲህ ንጉሱ ወጥቶ ለሊት የት እንደሚሄድ እንግዲህ የኛም አባሎች አሉ የት እንደሚሄድ ሁሉ ነገር ለመከታተል እንሞክራለን እርግጠኛ የሆንበትን ነገር ስናገኝ እንግዲህ ተገናኝተን አብረን መፍትሄ የምንፈልግበት መንገድ ይኖራል እንግዲህ እንገናኛለን እሺ በቃ ከፈልግኝ ልጅ ነገር አለ ችግር የለውም እንግዲህ እኛ ይቻልነውን በሙሉ እናደርጋለን እናንተ መረጃ በመስጠት ተተባበሩናላችሁ